ሚስቱን ለአለቃው የቤት ሰራተኛዬ ናት በማለት አስተዋወቃት። ዋና ስራ አስፈጻሚው ግን ከደቂቃዎች በኋላ እሱ ሰራተኛ ብሎ ላፌዘባት ሴት ያደረጉት ነገር በድንጋጤ ደርቆ እንዲቀር አደረገው። ለመሆኑ ዋና ስራ አስፈጻሚው ሰራተኛ ለተባለችው ሴት ያደረጉት ነገር ምንድን ነው? ዛሬ እኛ ከፍ ከፍ እንድንል የግድ ሌሎችን ማሳነስ እንደማይገባንና ሁል ጊዜም ሰዎችን ማክበር መልሶ እንደሚያስከብር የሚያሳይ አስደናቂ ታሪክ ይዘንላችሁ ቀርበናል። ታሪኩን ከመጀመራችን በፊት ግን ይህንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልኝ። ክብር ለሰው ልጆች ሁሉ ያስፈልጋል ብላችሁ የምታምኑ ከሆነ ላይክ በማድረግ ግለጹልኝ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንለፍ። ፈገግ ብሎ ለክፍሉ እንዲህ አለ። ይህች ኤሌና ትባላለች። የቤት ሰራተኛዬ ናት። ያው ቤት ውስጥ ትረዳኛለች። እሷም እዚያ ቆማ ውርደቷን እየዋጠች ሳለ ሰዎች ሳቁ፣ ካሜራዎችም ብልጭ አሉ። ከዚያም ዋና ስራ አስፈጻሚው ገብቶ እሷን ተመለከታትና አንዲት አረፍተ ነገር ተናገረ። ይህም የአርተር እንደማቀዘቀዘው። ምክንያቱም ያፌዘባት የነበረችው ያቺ ሰራተኛ ወደ መድረኩ ልትወጣ ነበር። መላ ህይወቱ በአደባባይ ሊፈረካከስ ነበር። አርተር በጠረጴዛው ላይ ተቀምጦ ላፕቶፑ ላይ የሚበራውን ኢሜል ይመለከታል። ልክ ወደ ሌላ ህይወት የሚወስድ ትኬት ይመስላል። የስተርሊንግ ሆልዲንግስ ዓመታዊ ስብሰባ፣ ጥሪው ለተመረጡት ብቻ ነው። ትንፋሹ ፈጠነ። ይህ ነበር የፈለገው፣ መመረጥ። ለ3 ዓመታት ያሳለፋቸውን እነዛን ረዥም ምሽቶች አስታወሰ። በመጨረሻም ውጤት በማግኘቱ ተደሰተ። ወደ ድግሱ መጋበዝ ማለት እሱ እየታየ ነው ማለት ነው። በአርተር ዓለም ደግሞ መታየት ማለት ሁሉንም ነገር ማለት ነበር። ኤሌና ብሎ ተጣራ። ድምፁ በንጹህ ግን ደግሞ ትንሽ በሆነው አፓርታማቸው ውስጥ አስተጋባ። የጆል ፍራይስ ሽታ ከኩሽና ይመጣል። የጎስፔል ሙዚቃው ደካማ ድምፅ የቤቱን ሰላም ያደምቀዋል። ካፍታ በኋላ እጆቿን በጨርቅ እየጠራረገች መጣች። አቤት የኔ ውድ። አርተር ላፕቶፑን ወደ እሷ አዙሮ ፈገግ አለ። ይህንን ተመልከችው፣ ኩባንያው ድግስ አለው እና እኔንም ጋብዘውኛል። ይህ ማለት ምን ማለት እንደሆነ ታውቂያለሽ አይደል? እሷም በእውነት ደስ ብሏት ፈገግ አለች። ለደከምክበት ስራ እውቅና እየሰጡ ነው ማለት ነው? እሱ ራሱን ነቀነቀ፣ ግን በፍጥነት አረማት። ኤሌና፣ በመጨረሻ በትክክለኛ ሰዎች እየታየው ነው ማለት ነው። እሷም ቀረብ ብላ ያማረውን የግብዣ ዲዛይን አየች። በጣም የሚያምር ይመስላል። ቶክሲዶ የሚያስፈልግ ይመስለኛል። አንቺም አብረሽኝ ትመጫለሽ። ሌሊቱን በምናቡ እየሳለ ነበር። ጥንዶች የሚመጡበት ፕሮግራም ነው። ሁሉም ሚስቶቻቸውን ይዘው ይመጣሉ። ኤሌና አይኗን ከፈተች። እኔ? አዎ፣ ብዙ አታካብጁ አለ በቸልተኝነት የቡና ሲኒውን እየጨበጠ። እነዚህ ኩባንያ ሰዎች ምን አይነት እንደሆኑ ታውቂያለሽ? የእነሱ ባልንጀራ እንደሆንኩ እንዲያስቡ አልፈልግም። እሷም ጭንቅላቷን ዘንበል አደረገች። ባልንጀራ እንዳልሆንክ። እሱም ሲኒውን አስቀምጦ ተነፈሰ። ምን ለማለት እንደፈለግኩ ታውቂያለሽ? ዝም ብሎ ቀላል ነገር ነው። ትሁት የሆነ ሁሉ ጊዜ ቀለል ስትይ ያምርብሻል። ደረቷ ጠበቀ። እንዲህ ያለ ነገር ሲናገር የመጀመሪያው አልነበረም። ኤሌና የእሱን ቃላት መተርጎም ተምራለች። ትሁት ማለት አታሳፍሪኝ ማለት ነው። እሺ አለች በቀስታ። ቀላል ነገር። ልትመጣ ስትል የአርተር ድምፅ ተከተላት እና ኤሌና፣ እዚያ ስንደርስ ማንም ቢጠይቅሽ ዝም ብለሽ ተባበሪኝ። የተለየ አድርጌ ካስተዋወቁሽ አንዳንዶቹ የከፍተኛ ማህበረሰብ ሰዎች ናቸው። ሁሉንም ነገር በአንድ ሌሊት ማስረዳት አልችልም። እርምጃዎቿ ተገቱ። የተለየ ደግሞ ምን ማለት ነው? እሱም እጁን አወዛወዘ። ምንም ከባድ ነገር አይደለም። ምናልባት በቤት ውስጥ ነገሮችን የምታግዥኝ ልል እችላለሁ። እኔን በደንብ እስኪያውቁኝ ድረስ ብቻ። ዝም ብሎ የይዘት ጉዳይ ነው። ኤሌና ትኩር ብላ አየችው። ለሰዎች የቤት ሰራተኛዬ ናት ልትል ነው? የአርተር ፊት ጠነከረ። ነገሩን አታካብጁ። ዝም ብሎ የንግድ ስነ ምግባር ነው። እነዚህ ሰዎች ፈራጆች ናቸው። የድርጅት ዓለም እንዴት እንደሚሰራ አንቺ አይገባሽም። እጆቿ ትንሽ ተንቀጠቀጡ፣ ግን ድምጿን አረጋጋች። ክብር ምን እንደሆነ ይገባኛል አርተር። ሰራተኛዬ ነሽ ብሎ ማስመሰል ደግሞ ክብር አይመስለኝም። እሱ በትዕግስት ማጣት ተነፈሰ። ኤሌና እባክሽ ይህንን ትልቅ ጉዳይ አታድርጊው። በቃ ለአንድ ምሽት ብቻ ነው። ለኛ የሚሆን የወደፊት ህይወት ለመገንባት እየሞከርኩ ነው። እድገት ካገኘው በኋላ ሁሉም ነገር ይለወጣል። ዝምታ በመካከላቸው ሰፈነ። ከጀርባ ያለው ሙዚቃ ድምፁ የጠፋ ይመስላል። በመጨረሻም አንገቷን ነቀነቀች። የሚያስፈልገው ይህ ነው። እሱም እፎይታ ተሰምቶት ፈገግ አለ። ይህች ናት የኔ ልጅ። በዚያ ምሽት ኤሌና ከጎኑ የተኛች ብትመስልም
እንቅልፍ ግን አልወሰዳትም። የእሱ መተንፈስ ጨለማውን ክፍል ሞልቶታል። ጣሪያውን እያየች ምን ያህል በቀላሉ እንደተናገረው፣ ምን ያህል ዝቅ አድርጎ እንደጠራት አሰበች። በአንድ ወቅት አርተር የእሷን ቀላልነት ይወደው ነበር። አሁን ግን የሚያሳፍረው ይመስላል። ለራሷ እንዲህ ብላ አንሾካሾከች። አንድ ቀን ታየኛለህ አርተር፣ ማንነቴ በትክክል ታውቃለህ። እሱ ግን ቀድሞውኑ ተኝቶ ስለ ጌጣጌጥ መብራቶችና ጭብጨባዎች እያለመ ነበር። የሚቀጥለው ሳምንት የዝግጅት ግርግር ነበር። አርተር አዲስ ቶክሲዶ ገዛ። ጫማውንም ሲውልውል፣ ንግግሩንም ሲመለከት እናም የባለቤቶቹን ፍላጎት ሲያጠና ሰዓታት አለፉ። ኤሊና በቀስታ ልብሶቹን ተኩሳ እየተመለከተችው ነበር። ምን ልልበስ ብላ ስትጠይቀው ከመስታወቱ ላይ አይኑን እንኳን አላነሳም። ተስማሚ የሆነ ነገር፣ ምናልባት ያ ቤተክርስቲያን የምትለብሹ ቀሚስ፣ ረዥሙ፣ ቀላልና ንጹህ ነው። እሷን በአዎንታ ራሷን ነቀነቀችና ወጣች። በድግሱ ምሽት ዝናብ ሊዘንብ አቆብቁቦ ነበር፣ ግን አልዘነበም። ኤሊና በበሯ አጠገብ ቆማለች። የሚያምር ክሬም ቀሚስ ለብሳለች። ጸጉሯን በስርዓት ተይዟል። የወርቅ ጉትቻዎቿ መብራቱን ያንጸባርቃሉ። አርተር ቃኝቶ መጥፎ አይደለም አለ፣ የእጁን ቁልፎች እያስተካከለ። እንሂድ። እሷን ፈገግ አለች። አመሰግናለሁ። ወደ ዝግጅቱ ቦታ የሚደረገው ጉዞ ረዥምና ዝምታ የሰፈነበት ነበር። ሌጎስ በሩቅ ታበራለች። መብራቶች ከህንጻዋ መስታወት ጋር ያንጸባርቃሉ። ኤሊና በመስኮት ትመለከታለች። ሐሳቧ ርቋል። አርተር በለሆሳስ ንግግሩን እየደጋገመ እጆቿን እንዴት አጥብቃ እንደያዘች አላስተዋልም። ሲደርሱ ካሜሮች በበሩ ላይ ነበሩ። ሾፌሮች በሮችን ከፍተው ሳቁ። ሻምፓይን፣ የሐር ቀሚሶች፣ ሌላ ዓለምም ነበር። አርተር ከረቫቱን አስተካክሎ በራስ በመተማመን ስሜት ጨመረ። ያልኩሽን አስታውሺ ብሎ አንሾካሾከ። ፈገግ በይ፣ ጨዋ ሁኚ እና ትኩረት አትሳቢ። እሷን በሽታ ራሷን ነቀነቀች። እጁን አቀረበላት፣ ግን የሥራ ባልደረቦቹ እጃቸውን ሲያውለበልቡለት አጋማሽ ላይ ያለ መሰለው። አርተር ብለው ጠሩት። እሱም ፈገግ ብሎ ወደዚያው ሄደ። እሷን ከአንድ እርምጃ በኋላ ተዋት። ኤሊና በቀስታ ተከታተለችው። የጫማዋ ድምፅ በህብረ በረድ ወለሉ ላይ ያስተጋባል። በውስጥ ያለው ታላቅ አዳራሽ በወርቅና በነጭ ቀለሞች ያበራል። የቀጥታ ባንድ ለስላሳ ጃዝ ሙዚቃ ይጫወታል። አስተናጋጆች በነጭና በጥቁር ልብስ ጠረጴዛዎች መሃል ይንሸራሸራሉ። የሚያብረቀርቁ መጠጦችን ይዘዋል። የኤሊና ትንፋሽ ተቆራረጠ። በቅንጦቱ ሳይሆን በአፋቸው ብቻ ፈገግ ከሚሉ ሰዎች ከሚወጣው የሙቀትና ቀዝቀዝ ያለ ቅይጥ ስሜት የተነሳ አርተር በቀላሉ ተቀላቀለ። ሳቁ ከወትሮ ይልቅ ከፍ ያለ ነበር። አንድ የሥራ ባልደረባው ከጎኑ ያለችው ቆንጆ ሴት ማን እንደሆነች ሲጠይቀው እየሳቀ እንዲህ አለ። ኦ እሌኒ ናት። ቤት ውስጥ ነገሮችን እንዳስተካክል ትረዳኛለች። የቤት ሰራተኛዬ ናት። ሰዎች ሳቁ። የኤሊና ፈገግታ አልጠፋም፣ ግን ልቧ በዝምታ ተሰበረ። ለጥቂት ጊዜ ፈቃድ ጠይቃ ወደ መጠጥ ቦታው ሄደች። በመስታወት ስታልፍ ነጸብራቋን አየች። ውብ ግን በመልክ ላይ እየተገነባ በዓለም ውስጥ ትንሽ የሆነች በውስጡ አንድ ነገር መንቃት ጀመረ። ምሽቱ አርተር ዋና ተዋናይ እንደሆነ በሚያስብበት ተውኔት ቀጠለ። ከቡድን ወደ ቡድን እየተዘዋወረ እጅ ይነሳል። በፕሮጀክቶች ላይ ያለውን ድርሻ ያጋንናል እና እዚያው እንደሚኖር ሰው ያስመስላል። ኤሊና በአብዛኛው ዳር ላይ ሆና ጭማቂ እየጠጣች ትታዘባለች። አልተማረረችም፣ አልቀናችም። ዝም ብላ ቀድሞ ያየችውን ፊልም እንደምታይ ሰው ተለይታ ትመለከታለች። በአንድ ወቅት የእንቁ ጉትቻ ያደረገች ወጣት ወደ እሷ ቀረበች። ይቅርታ አለች በትህትና። የአንገት ሐብልሽን ሳላደንቅ ማለፍ አልቻልኩም። በጣም ያምራል። ኤሊና ፈገግ አለች። አመሰግናለሁ። ከሟች እናቴ የተሰጠኝ ስጦታ ነው። የሲቲን አይኖች በእንባ ተሞሉ። በጣም አዝናለሁ። እኔ ሊዲያ ነኝ። ኤሊና። ለጥቂት ጊዜ አወሩ። ሊዲያም በኤሊና አነጋገር መደነቋን መደበቅ አልቻለችም። አንቺም በሪል ስቴት ዘርፍ ላይ ነሽ ብላ ጠየቀቻት። ኤሊና በቀስታ ሳቀች። ከዘርፉ ጋር ትውውቅ አለኝ ማለት ይቻላል። በሌላ በኩል አርተር ኮሊንስ የሚባል ትልቅ ባለድርሻን ለማስደንገጥ እየሞከረ ነበር። በላኪ ማስፋፊያ ፕሮጀክት ላይ በቅርበት እየሰራው ነበር። አርተር ጉራውን ነፋ። ነገሮችን ወደፊት እንዲገፉ ያደረገው የኔ ውሳኔና ሐሳብ ነው ብሎ ተመጻደቀ። ነገሮችን ወደፊት እንዲገፉ የሚያደርገው የኔ ውሳኔ ሐሳብ ነው። ኮሊንስ ቅንድቡን አነሳ። በጣም የሚገርም ነው። አቶ ስተርሊንግ ሌላ ሰው እያማከረ እንደሆነ ጠቅሶ ነበር። አርተር በቸልተኝነት እጁን አወዛወዘ። ምናልባት ከጀርባ ብዙ አስተዋጽኦ አድርጌ ሊሆን ይችላል። ኮሊንስ ቀለል ባለ ሁኔታ ሳቀና ጥሎት ሄደ። አርተር ዞር ሲል ኤሊና ከሊዲያና ከሌሎቹ ጋር በምቾት ስታወራ አያት። በሆነ ምክንያት ይህ አበሳጨው። ወደ እሷ ሄዶ እጁን ትከሻዋ ላይ አደረገ። የኔ ውድ
ሌላ መጠጥ ልታመጭልኝ ትችያለሽ? ፈገግታዋ ጠፋ። ግን ራሷን በእሽታ ነቀነቀችና ሄደች። እሷ ስትሄድ አንደኛዋ ሴት እንዲህ ብላን ሾካሾከች። በጣም የጨዋነት ስሜት አላት። የእውነት ሰራተኛው ናት? አርተር ራሱን አስገድዶ ሳቀ። ዝም ብላ ቤት ውስጥ ትረዳኛለች። ታውቃላችሁ፣ ነገሮችን ታስተካክላለች። ሴቶቹ ግን ያመኑ አይመስሉም። ኤሊና መጠጥ ይዛ ስትመለስ የአርተርን ንግግር የመጨረሻ ክፍል ሰማች። መጠጡን በጥንቃቄ አስቀመጠችው። ይኸው አለች፣ ድምጿ ምንም ስሜት ሳይኖረው። ደንግጦ ቀና አለ። እሷም ዞር ብላ አይኖቿ እያበሩ ወደ ዳር ሄደች። በኋላ በ4 ሰዓት አስተናጋጆች ምግብ ማቅረብ ጀመሩ። የተጠበሰ ዶሮና የቅመማ ቅመም ሽታ አዳራሹን ሞላው። አርተር በእያንዳንዱ ቀልድ ላይ በጣም ጮክ ብሎ ይስቃል። ያለመተማመኑ ስሜት ወደ ተውኔት ተቀይሯል። አርተር አለ አንድ የሥራ ባልደረባው፣ እየቀለደ ነበር። ዛሬ በጣም ነቅተሃል። ቦታው የራስህ ይመስላል። እሱም ፈገግ አለ። ምናልባት አንድ ቀን የኔ ይሆናል። የኤሊን አይኖች ወደ መድረኩ ተመለከቱ። አቶ ስተርሊንግ የድርጅቱ ዋና ስራ አስፈጻሚ አሁን ደረሱ። እሱ በመምጣቱ መላው ክፍል የበራ መሰለ። ረጅም ግራጫ ጸጉር ያለውና ማራኪ የሆነው ሰው ያለምንም ጥረት ባለስልጣንነቱን ያሳያል። እሱ ሲገባ ሁሉም ሰው ተነስቶ አከበረው። አርተር ሊቀበለው ሲጣደፍ ሊወድቅ ነበር። አቶ ስተርሊንግ፣ ክብር ነው ጌታዬ። ስተርሊንግ በትህትና ፈገግ አለ። መልካም ምሽት አርተር። አይኖቹ ከኋላው በዝምታ ወደ ቆመችው ኤሊና ሄዱ። አይኖቻቸው ተገጣጠሙ። በመካከላቸው የመተዋወቅ ስሜት አለፈ። እሱም አንድ ጊዜ አንገቱን ነቀነቀ። ኤሌናም በአክብሮት አንገቷን ደፋች። በምሽቱ ተዝናኑ አለ ስተርሊንግና አለፈ። አርተር ተነፈሰ። ጭንቅላቱን ነቀነቀ። አየሽ፣ እኔን አናገረኝ። ኤሊና፣ ያልኩሽ ይህንን ነው። እንዲህ ያሉ አጋጣሚዎች ስራን ይለውጣሉ። እሷ ግን ምንም አልተናገረችም። ሙዚቃው ሲቀጥል ጥንዶች መደነስ ጀመሩ። አርተር ኤሊናን ከመጋበዝ ይልቅ እሷ ለእንደዚህ አይነት ነገር ታፍራለች ብሎ የሥራ ባልደረቦቹን ሚስት ጋበዘ። ኤሊና በበረንዳው ላይ ቆማ የምሽቱን ሰማይ ትመለከታለች። አሁንም አልተቆጣችም። ዝም ብሎ እሱ በሆነው ነገር አዘነች። በአንድ ወቅት በአውቶቡስ ማቆሚያ ላይ እጇን ይይዝ የነበረው ሰው አሁን እውቅና ለማግኘት ይደንሳል። ዞር ስትል አቶ ስተርሊንግ ከማዶ ሆኖ ሲመለከታት አየች። ቀስ ብሎ ፈገግ አለ። ከዚያም ረዳቱ መጥቶ ጆሮዋ ላይ አንሾኳሾከ። ኤሊና የተወሰነውን ሰማች። እዚህ ናት። ስተርሊንግ ነቀነቁ። ጥሩ። አርተር አሁንም በደመና ላይ ነው። ተቀባይነት ለማግኘት በመሮጥ ስራ ተጠምዷል። ምሽቱ እየገፋ ሲሄድ ሙዚቃው ረጋ ያለ፣ ወሬዎቹም ግላዊ ሆኑ። ኤሊና ወደ ጸጥታ ቦታ ገለል አለች። ካልረባ ወሬ ይልቅ ዝምታን መርጣለች። ግን እዚያም ብትሆን የሰዎች ሹክሹክታ ደረሳት። እሷ ናት አለ አንዱ። አርተር የቤት ሰራተኛዬ ናት ነው ያለው። ሌላኛው መለሰ፣ ሰራተኛ እዚህ ምን ታደርጋለች? ኤሊና ራሷን አረጋጋች። ምንም እንኳን እያንዳንዱ ቃል ቢወጋትም በአቅራቢያው ባለ ጠረጴዛ ላይ አርተር እንደገና ከኮርኒስ ጋር እያወራ ነበር። ታያለህ አለ በራስ መተማመን ስሜት። ለበለጠ ኃላፊነት ዝግጁ ነኝ። ታማኝነቴን አሳይቻለሁ። ኮሊንስ ወደ ኋላ ተደገፈ። ታማኝነት ጥሩ ነው፣ ግን ትህትናም አስፈላጊ ነው አርተር የግዱን ፈገግ አለ። እርግጥ ነው። ልክ በዚያን ጊዜ ሊዲያ በኤሌና አጠገብ ታየች። በእውነት ትውውቅ ያለን ይመስለኛል አለች። ምናልባት በሆነ ስብሰባ ላይ ተገናኝተናል። ኤሊና ጭንቅላቷን ነቀነቀች። ምናልባት የጻፍኳቸው ጽሑፎችን አንብበሽ ይሆናል። በንብረት ሕግና በኢንቨስትመንት ላይ በስነ ምግባር ላይ ይጽፍ ነበር። የሊዲያ አይኖች ተከፈቱ። ቆይ አንቺ ኤሌና ነሽ? ፈገግ አለች። ነበርኩ። ሊዲያ ተጨማሪ ጥያቄ ከመጠየቋ በፊት በአዳራሹ ዝምታ ሰፈነ። አቶ ስታርሊንግ መድረክ ላይ ወጡ። ክቡራትና ክቡራን ብለው ጀመሩ። ትልቅ ድምፅ አዳራሹን ተቆጣጠረው። እዚህ ስለተገኛችሁ አመሰግናለሁ። ሽልማቶቹን ከመጀመራችን በፊት ግን የዚህ ድርጅትን የወደፊት ሁኔታ የቀረጻቸውን አንድ ሰው ላስተዋውቃችሁ እወዳለሁ። አርተር በደስታ አጨበጨበ። ከትልቅ ባለድርሻዎች አንዱ እንደሆነ እርግጠኛ ነበር። ስታርሊንግ ቀጠለ። አዲሱ ዓለም አቀፍ አጋርነታችን መሰረት ያለው በእሷ ትልቅ ዕውቀትና ማንነት ነው። የዛሬዋ የክብር እንግዳችን የክርስትና ልጄ ኤሊና ፍራንዴይዝ ናት። ክፍሉ ደነዘዘ። ጭንቅላቶች ዞሩ። የግርምት ድምጾች በየቦታው ተሰሙ። ኤሊና በክብር ተነሳች። ፊቷ በራስ መተማመን ተሞልቷል። የአርተር እጆች ዛሉ። ምን ብሎ አንሸጓሸገ። ኤሊና ወደ መድረኩ አመራች። የክሬም ቀሚሷ በመብራቱ ስር ይውለበለባል። እያንዳንዱ እርምጃ በአርተር ድንጋጤ ውስጥ ያስተጋባል። መድረኩ ላይ ማይክሮፎኑን ተቀበለች። አመሰግናለሁ አጎቴ
ብላ ጀመረች። ዛሬ እዚህ በመቆሜ ክብር ይሰማኛል። ለተሰበሰበው ህዝብ በቀስታ ፈገግ አለች። ከስተርሊንግ ሆልዲንግስ ጋር በተያያዘ ያለው ጉዞ የጀመረው በዝምታ ነበር። ከጀርባ ሆኜ እንደተረዳሁት እውነተኛ አመራር ስለ ድምጽ ከፍታ ሳይሆን ስለ ራዕይ ነው። ክብር፣ ትህትናና አክብሮት፣ እነዚህ ከማንኛውም ሰማይ ጠቀስ ህንጻ የበለጠ ጠንካራ መሰረት ይገነባሉ። አይኖቿ አዳራሹን ቃኙ። አርተር ላይ ግን አልቆሙም። አንዳንዴ ችላ የምንላቸው ሰዎች ሁሉንም ነገር አቅፎ የያዙ ናቸው። ስለዚህ ዛሬ ለማይታይ ጥንካሬ ክብር እንስጥ። ጭብጨባው አዳራሹን አናወጠው። አርተር ሳይንቀሳቀስ ተቀምጧል። ፊቱ ነጭ ሆኗል። ሰራተኛዋ ፕሮግራሙን እየመራች ነው። የኤሊና ንግግር በሰላም ተጠናቀቀ። አቶ ስተርሊንግ በኩራት አይኗ አጠገብ ቆሙ። ካሜራዎች ብልጭ ብልጭ አሉ። በዚያን ጊዜ አርተር ክብርን ብቻ ሳይሆን በትክክል የሚያውቀውን ብቸኛ ሰው እንዳጣ ተረዳ። ጭብጨባው ከቀጠለ በኋላም ቢሆን የአርተር አካል ለመንቀሳቀስ እምቢ አለ። ልክ ወንበሩ ላይ ወደ ሲሚንቶ እንደተቀየረ ተጣብቆ ቀረ። አይኖቹ መድረኩ ላይ ናቸው። ኤሊና ረጋ ብላ የአንድን ክፍል ሙቀት በሚቀይር መንገድ ፍጹም ተለውጣ ቆማለች። ያቺው ኤሊና ልብሱን የምታጥብለት፣ ምግብ እንዲበላ የምታስታውሰውና ሳታቋርጥ ቅሬታውን የምትሰማው ሴት አሁን ማይክሮፎኑ የራሷ ይመስል ይዘዋለች። ጉሮሮ ደረቀ። በዙሪያ ያለው ክፍል ሁሉ በአዲስ መንገድ ነቃ። የሹክሹክታ ድምጽ፣ ትኩር ብሎ ማየት እና እንደ ንፋስ በቅንጦት ሽቶች መካከል የሚዞር ድንገተኛ ጉጉት። ሚስቱ እኮ ናት ብሎ ባጠገቡ ጠረጴዛ ላይ ያለው አንድ ሰው አንሾካሾከ። አይ አለ ሌላኛው። የአልተር የሥራ ባልደረባ ቶባ ወደሱ ጠጋ ብሎ በድንጋጤ እየሳቀ ጓደኛዬ ይሄው በለጠብህ። አርተር አልመለሰም፣ አልቻለም። ምላሱ ለመናገር በጣም ከብዶታል። መድረኩ ላይ አቶ ስተርሊንግ በጥንቃቄ ዘር እንድትቀበል እንደሚመለከት ሰው በደስታ ስሜት ከኤሊና አጠገብ ቆመዋል። ትከሻዋን በቀስታ መታ አደረጉ። እንደ እንግዳ ሳይሆን እንደ ማዕበል እንድትሆን ቦታ ስጣት። በመኪና ውስጥ ዝምታ ሰፈነ። ጸጥ ያለና የተረጋጋ። አንዳንዶቻችሁ ሁል ጊዜ ከፊት የሚታይ ሰው ጠብቃችሁ ይሆናል። ግን ባለፉት ዓመታት የተረዳሁት ነገር አለ። በጣም ጠንካራዎቹ ምሰሶች አብዛኛውን ጊዜ የማናስተውላቸው ሰዎች ናቸው። ሁሉም አካባቢያቸውን ቃኙ። ማንም አላፈገፈገም። ማንም እንዲንቃቸው አልፈለጉም። ዝም ብለው በዚያ ነበሩ። የአርተር ደረት ጠበቀ። ከፈገግታው ጀርባ የደበቀው እያንዳንዱ ክፉ ሐሳብ ወደሱ እየመጣ እረፍት ነሳው። እና የዛሬው ምሽት ክብር ከስራ ማዕረግ ወይም ከማህበራዊ ትውውቅ ጋር እንደማይገናኝ ለማንም ካስታወስክ በቃ ደስተኛ ነህ። ጥቂት ሰዎች እንደገና ጨበጨቡ። በዚህ ጊዜ ቀስ ብለው ልክ እንደሚፈልጉት ማመን ያልፈለጉት ትምህርት እያደነቁ እንደሆነ እርግጠኛ ሆኑ። የአርተር አእምሮ በድንገት በፍጥነት ወደ ኋላ ተመለሰ። ቀለል ያለ ልብስ ልበሺ ያላት ሁሉ ትዝ አለው። በሰዎች ፊት ያረማት እያንዳንዱ ጊዜ ብዙ አታውሪ ያላት፣ ዝም በይ ያላት ድምጿ እንደ ዕዳ ሆነበት። የራሱን ድምጽ ከጥቂት ሰዓታት በኋላ ሰማው። ቤት ውስጥ ትረዳኛለች። ቃላቱ እንደገና መቱት። ኤሊና ስትጨርስ ባንዱ ለስላሳ ሙዚቃ ተጀመረ። አቶ ስተርሊንግ ወደሷ ጠጋ ብለው የሆነ ነገር ተናገሩና ለአፍታ ፈገግ አደረጓት። ከዚያም ከመድረኩ ወረደች። ህዝቡ ልክ እንደ ማዕበል ወደሷ ዞረ። ብዙ እንግዶች ወዲያውኑ ወደሷ ሄዱ። ኤሊና በጣም የሚገርም ነበር። በድርጅት ውስጥ እንዳለሽ አላውቅም ነበር። በእውነት የአቶ ስተርሊንግ የክርስትና ልጅ ነሽ? አርተር እሷን በትህትና ስታስተናግዳቸው ተመለከተ። ትኩረት አልፈለገችም፣ ግን ከትኩረትም አልሸሸችም። ከዚያም ወደሱ እየመጣች ነበር። ለአንድ ተስፋ የተሞላ ሰከንድ አርተር ትቆማለች፣ ታናግረኛለች፣ እንድገልጽላት እድል ትሰጠኛለች ብሎ አሰበ። ግን አላደረገችውም። የሽቷ ሽታ እስኪሰማው ድረስ ቀረርብ ብላ አለፈች። ግን አሁን አልተመለከተችውም። አንድም እይታ፣ አንድም እውቅና አልሰጠችም። ይህ ከማንኛውም ስድብ በላይ አመመው። ቶባ የአርተርን ትከሻ መታ እያደረገ ጓደኛዬ፣ ሴትዮዋ ትልቅ ሰው እኮ ናት፣ ለምን አልነገርከኝም? የአርተር ድምጽ ተቆራረጠ። እኔም ፈጽሞ አላወኩም ነበር። የቶባ አይኖች ጠበቁ። አላወክም ወይስ አልጠየክም? አርተር ደነገጠ። ከጠረጴዛው ማዶ ሊዲያ አርተርን በጥልቅ ንቀት ተመለከተችው። የቤት ሰራተኛዬ ናት ብላ አስተዋወቃት አለች ሊዲያ በቀጥታ። የአርተር ፊት በረረ። ያንን አረፍተ ነገር ሳይባባስ የሚጨርስበት መንገድ አልነበረም። ኮሊንስ ወደ አርተር ቀረብ አለና በዝቅተኛ ድምጽ አርተር፣ ችግሩ ምን እንደሆነ ታውቃለህ? ማን እንደሆነች አለማወቅህ አይደለም፣ እሷን ዝቅ አድርገህ ለመያዝ መሞከር ነው አለው። ኮሊንስ ኮቱን አስተካክሎ ወሬው እንዳበቃ ጥሎት ሄደ። አርተር በመጨረሻ ወንበሩን ገፍቶ ተነሳ። እጆቹ ይንቀጠቀጣሉ። ኤሊና በአዳራሽ ውስጥ ፈለጋት። ከአቶ ስተርሊንግ አጠገብ ከሁለት ታላላቅ ባለሀብቶች ጋር ስታወራ አያት። ፈገግ ብላ እያወራች ነው። ከዚያም አቶ ስተርሊንግ ሳቁና
በጆሮዋ የሆነ ነገር አንሾካሾኩላት። አርተር አንድ እርምጃ ወደፊት ሄደ። ልቡ ሊፈነዳ ደርሷል። የግድ ማናገር አለበት፣ ማስተካከል አለበት። ሌሊቱን ሙሉ የነበረው አይነት ሰው እንዳልሆነ ማሳየት ነበረበት። ግን እሱ ያው ነበር። ወደ ቡድኑ ደርሶ በፈገግታ ተመለከተ። ኤሊና አለ በቀስታ። እባክሽን መነጋገር እንችላለን? ኤሊና ጭንቅላቷን ትንሽ ዞር አደረገች። ፊቷ ላይ ምንም ለውጥ የለም። ቁጣ የለም፣ ደስታ የለም። ዝም ብሎ መረጋጋት። አርተር አለች ልክ እንደ አንድ የምታውቀው ሰው። የአቶ ስታርሊንግ ፈገግታ ጠፋ። እይታቸው በአርተር ላይ እንደ ሸክም አረፈ። አርተር አሉ ስታርሊንግ። እያንዳንዱን ዘገባ፣ እያንዳንዱን ትዕቢት እንዳስታወሱ በሚያሳብቅ ድምፅ ነበር። አርተር ዋጠ። ጌታዬ፣ አላወቅኩም ነበር። ማለቴ ኤሊና ተጠቃሚ ሰው እንደሆነች አላወቅኩም ነበር። ስታርሊንግ ቅንድባቸውን አነሱ። ኤሊናም ቀድማ ተናገረች። አጎቴ፣ 1 ደቂቃ ብቻ ስጠኝ። ስታርሊንግ የኤሊናን ፊት ከዚያም ደግሞ የአርተርን ፊት ተመለከተ። 2 ደቂቃ ብለው ራሳቸውን ነቀነቁ። ድምጻቸው ረጋ ያለ ቢሆንም ማስጠንቀቂያው ግልጽ ነበር። ሂዱና አርተርና ኤሊናን ብቻቸውን ተዋቸው። አርተር ጠጋ ብሎ ድምጹን ቀንሶ ኤሊና ለምን አልነገርሽኝም አላት። የኤሊና አይኖች የሱን አይኖች ተመለከቱ። ለምን አልጠየከኝም ብላ ጠየቀችው። ደነገጠ። እኔ በእርግጥ ጠይቅ ነበር፣ ስለ ውሎሽ ጠይቅሽ ነበር አቋረጠችው። ስለ ውሎህ ነበር የምትጠይቀው፣ በእኔ ላይ ነበር የምታወራው፣ ምን እንደሚያስፈልግህ ነበር የምትነግረኝ። ማን እንደሆንክ በፍጹም አልጠየከኝም ነበር። በጭራሽ። የአርተር ጉሮሮ ጠበቀ። እወድሻለሁ። የኤሊና እይታ አለሰለሰም። ያለ አክብሮት ያለ ፍቅር መብትን መግፈፍ ይሆናል። እንደ ተመታ ሰው ደነገጠ። ዛሬ በጭንቀት ላይ ነበርኩ። እነሱን ሰርፕራይዝ ማድረግ ፈልጌ ነበር። እንደዛ ያልኩት ለዛ ነው። የኤሊና ድምፅ ረጋ ያለ ቢሆንም እያንዳንዱ ቃል ትክክለኛ ነበር። አርተር፣ እኔን ለማዋረድ አስበህ ላይሆን ይችላል፣ ግን በቀላሉ አደረከው። ልክ የተለመደ ነገር እንደሆነ ሁሉ አደረከው። በጣም ነው የሚያማው። አይኖቿ በእንባ ተሞሉ። ይቅርታ፣ በጣም ይቅርታ ብሎ አንሾካሾከ። ኤሊና ሰዎቹን ተመለከተች። ድምጿንም ዝቅ አደረገች። ይህ ለጩኸት የሚሆን ቦታ አይደለም። በዚህ ክፍል ውስጥ መከበር ትፈልግ ነበር አይደል? እንግዲያውስ እንደዚያው ሁን። የአርተር ትከሻዎች ዛሉ። ምን ላድርግ? ኤሊና ለረጅም ሰከንድ አየችው። ቀድመህ ውጣ አለች። እንደ ቅጣት ሳይሆን ራስን ለመጠበቅ። ምክንያቱም እዚህ በቆየ ቁጥር በቀላሉ የሰበርከውን ነገር ለመጠገን ትሞክራለህ፣ እናም ራስን ይበልጥ ታሳፍራለህ። ከንፈሮቹ ተንቀጠቀጡ። አብረሽኝ ትመጫለሽ? የኤሊና መልስ ፈጣንና የመጨረሻ ነበር። አልመጣም። አርተር መሬቱ የሚዞር መሰለው። እባክሽ ኤሊና። ረጅም ትንፋሽ ወሰደች። ወደ ቤት ሂድ አርተር፣ እዚያ እንነጋገራለን። ያችን ትንሽ ምህረት ሙጥኝ አለ። እሺ እንነጋገራለን። ኤሊና ወደ ኋላ ተመለሰችና ሌላ እንግዳ በፈገግታ ሲመጣ እጇን ዘረጋች። ወዲያውኑ ወደ አስተናጋጅነቷ ተመለሰች። አርተር እዚያው በድን ሆኖ ቆመ። ክፍሉ ከሱ እየራቀ እንደሆነ ተሰማው። ለመጀመሪያ ጊዜ ዝቅ ተደርጎ መቆጠር ምን እንደሚመስል ተረዳ። አርተር ብቻውን ወደ ቤት ነዳ። መሪውን አጥብቆ ይዟል። የከተማዋ መብራቶች በእንባው ምክንያት ብዥ ብለውበታል። ሊያመውም ፈለገ። ቤት ሲደርስ መቀመጥ አልቻለም። ሳሎን ውስጥ መንጎራደድ ጀመረ። አሁንም ሱፉን እንደለበሰ ነው። የኤሊና ቃላት በጭንቅላት ውስጥ ደግሞ ደጋግሞ ተሰሙ። ማን እንደሆንኩ አልጠየከኝም። የምትጠይቅኝ ምን መበሰልሽ? መብራት ክፍያ ከፈልሽ? ለምን ዝም አልሽ? መራመዱን አቆመ። እዚያ ስለሷ የተጠየቁ ጥያቄዎች አልነበሩም። እነዚያ የሱን ሕይወት ስለምታገለግለው እሷ የተጠየቁ ጥያቄዎች ነበሩ። ከአንድ ሰዓት በኋላ በሩ ተከፈተ። ኤሊና በቀስታ ገባች። ጫማዋን በእጇ ይዛለች። የድካም ስሜት ይታይባታል። አርተር ወደ እሷ ሮጠ። ኤሊና እጇን አነሳች። ገና አይደለም። ጫማዋን በስርዓት አስቀመጠች። አርተር ድምፁ እየተቆራረጠ ይቅርታ፣ አላወቅኩም ነበር አላት። ኤሊና አየችውና መሽቷል አለች። ተቀመጥ። ወዲያውኑ እንደ ተቆጣ ተማሪ ተቀመጠ። ኤሊና እንደቆመች ቀጠለችና ለምን እንዳልነገርኩ ማወቅ ትፈልጋለህ? እነግርሃለሁ፣ ግን ትሰማለህ። አታቋርጥም፣ ራስንም አትከላከልም። ዝም ብለህ ስማ። አርተር በፍጥነት በእሽታ ነቀነቀ። ኤሊና ረጅም ትንፋሽ ወሰደች። አንተን ከማግኘቴ በፊት ሌላ ህይወት ነበረኝ አፈጠጠ። ህግ አጥንቼ ነበር። ዓለም አቀፍ የንብረት ህግ። በውጭ ሀገር ድርጅት ውስጥ ሰራ ነበር። የሆነ ነገር ለማረጋገጥ ሳይሆን ስለሚስበኝ ኮንትራቶችን፣ ስነ ምግባር ላይ፣ የንብረት መብቶች ላይ፣ ከተሞችን የሚቀይሩ ነገሮች። የአርተር አፍ ተከፈተ።
ይህንን በፍጹም ሰምቶ አያውቅም። እናቴ ታማለች፣ በጣም ታማለች እና ወደ ቤት ተመለስኩ። ያንን ዓለም ተውኩት፣ ምክንያቱም ሌላ ማንም አልነበራትም። እኔ አስታማሚዋ ሆንኩ። አርተር ምራቁን ዋጠ። ለምን? በፍጹም አይሆንም። አይኖቿ ጠነከሩ። አፉን ዘጋ። ለ2 ዓመታት ህይወቴ ሆስፒታል፣ የመድኃኒት ሰዓትና በድግስ ላይ የምታወራው የዝምታ ሐዘን ነበር። እጆቿን አጣመረች። ስትሞት ባዶነት ተሰማኝ። አርተር እናቷ እንደሞተች ያውቃል፣ ግን ምን እንደደረሰባት ጠይቆ አያውቅም። ዝም ብሎ አዝናለሁ ብሎ አለፈው፣ ምክንያቱም ሐዘን ምቾት አይሰጠውም። ኤሊና ቀጠለች። በዚያ ሰዓት አጎቴ ስተርሊንግ አገኘኝ። ከልጅነቴ ጀምሮ ይረዳኝ ነበር። እድሎችን አቀረበልኝ፣ ግን ዝግጁ አልነበርኩም። ለጥቂት ጊዜ ተራ ህይወትን ፈለኩ። አይኖቿ አርተር ላይ አረፉ። ያኔ አንተን አገኘው። ድርጅትህ ስላስገደደህ በበጎ አድራጎት ስራ ላይ ነበርክ። ሁል ጊዜ ትበሳጭ ነበር፣ ግን አሁንም ሳጥኖችን ትሸከም ነበር። ግን ሲያዩ ደግሞ ፈገግ ትል ነበር። ያንን አስተዋልኩ። እየሞከርክ መስሎኝ ነበር። አርተር ደነገጠ። ያኔ ደግ ነበርክ አለች። ትሰማ ነበር። ጥያቄዎችን ትጠይቅ ነበር፣ እውነተኛ ጥያቄዎችን። ለወራት ስላለቀስኩ እንድስቅ ታደርገኝ ነበር። የአርተር አይኖች በእንባ ተሞሉ። እውነተኛ ነበርኩ ብሎ አንሾካሾከ። እንደነበርክ አምናለሁ አለች ኤሊና። ግን በመንገዱ ላይ የሆነ ቦታ ላይ ተለወጥክ። ወደ መስኮቱ ሄደች። ስንጋባ ስለ ታሪኬ አልነገርኩም፣ ምክንያቱም የፍቅራችን ማዕበል እንዲሆን አልፈልግም። ያለ ማዕረግ ያለ ስልጣን እንድትወደኝ ፈልጌ ነበር። አርተር ትከሻውን ከፍ እያደረገ ተረድቼሻለሁ አለ። ኤሊናም እነሱ በአንተ ላይ እየተጠመዱ አይደሉም ስትል መለሰችለት። እነሱ ውጤትና ስነ ምግባር ነው የሚያተኩሩት። ትላንት ምሽት የሆነው አንተ እንድታፍር ሳይሆን ማንነትህ እንዲገለጥ ነው አለችው። የእሱ አይኖች ወደ ታች አዩ። ይቅርታ አድርጊልኝ አላት። የኤሊና ድምፅ ትንሽ ለስለስ አለ። እንደተጸጸትክ አውቃለሁ አለችው። በውስጡ የተስፋ ብልጭታ ታየ። ታዲያ ይህ ማለት ብሎ ጀመረ። ይህ ማለት ጸጸትህ እውነተኛ እንደሆነ አምናለሁ ማለት ነው አለችው። ነገር ግን ያለ ለውጥ የሚመጣ ጸጸት ሌላ ትርኢት ብቻ ነው ስትል አከለች። አርተር እንባውን እየዋጠ ስራውን እሰራዋለሁ፣ ለውጡን አመጣለሁ ሲል ራሱን ነቀነቀ። ኤሊና በትኩረት አየችውና ለራስ ብለህ አድርገው፣ ምክንያቱም ማንም በማያይህ ጊዜ ክብርን ካልተማርክ ያ ክብር አይደለም፣ ይልቁኑ ፍርሃት ነው አለችው። በረጅሙ ተነፈሰና እሺ አላት። ኤሊና በሩን ከፈተች። ከመውጣቷ በፊት ግን እንዲህ አለችው። አርተር በፍጥነት ቀና ብሎ አያት። አጎቴ ስተርሊንግን ለማግኘት አትሞክር። ለስራ ባልደረቦችህ ራስን ለማስረዳት አትሞክር። የተበላሸውን ምስልህን ለማስተካከል አትሩጥ አለችው። ፊቱ ላይ ግራ መጋባት ታየ። ለምን አላት። ምክንያቱም የምታደርገው ስለ እውነቱ ሳይሆን ስለ ስምህ፣ ስለ ኢሜጅህ ስለሆነ ነው። ስምህን ለመጠበቅ ያለህ አባዜ ጨካኝ አድርጎሃል ስትል መለሰችለት። አርተርም ገብቶኛል አላት። ኤሊና ራሷን በመስማማት ነቀነቀችና በሩን በዝግታ ዘግታ ወጣች። አፓርታማው በሁለት እጥፍ የባዶነት ስሜት እንዲሰማው አደረገው። አርተር ለረጅም ጊዜ እዚያው ቆሞ ጸጥታውን እያዳመጠ ነበር። ከዚያም በቀስታ ስልኩን አነሳና ማን መሆን እንዳለበት መልስ የያዘ ይመስል ትኩር ብሎ አየው። በአቅራቢያው ያለ የስነ ልቦና ባለሙያ ፈለገ። ብዙ አላመነታም። ድምፁ እንዴት እንደሚሰማም አልተለማመደም። ቀድሞ ያለውን የቀጠሮ ሰዓት ብቻ አያያዘ። ቆይቶ ወደ ስራ ሲሄድ ድባቡ የተለየ ሆኖ አገኘው። ጥላቻ ሳይሆን ጨዋነት የተሞላበት ቁጥጥር ያለበት ነበር። ሁሉም ሰው ደስ የማይል ነገር እንደተሸከመ አድርገው ሊይዙት በዝምታ የተስማሙ ይመስሉ ነበር። ቶቢ ሊፍቱ አጠገብ ቀረብ ብሎ በማይመች ግማሽ ፈገግታ ወንድሜ እንዴት ነህ አለው። አርተርም በደረቁ ደህና ነኝ ብሎ ራሱን ነቀነቀ። የቶቢ ፈገግታ ጠፋና አትቀየመኝ፣ ግን በትልቅ ሁኔታ ተሳስተሃል አለው። አርተር አልተከራከረም። አውቃለሁ አለ። ቶቢ ፊቱን በትኩረት አየውና በእውነት እንዲህ ያለ ግንኙነት እንዳላት አታውቅም ነበር አለው። የአርተር ድምፅ ዝቅ ብሎ አላውቃትም ነበር፣ ማወቅ እንደሚገባኝም አላውቅም ነበር። ቶቢ በግልጽነቱ ተገርሞ እሺ ይህ ጥልቅ ነው አለው። አርተር ብቻውን ወደ ሊፍት ገባ። በመስታወቱ ላይ የሚታየው የራሱን ምስል ትኩር ብሎ አየው። የደከሙ አይኖች፣ የጠነከረ አቋም፣ ለአመታት ሌላ ሰው መስሎ ለመታየት የሞከረ ሰው። ለመጀመሪያ ጊዜ ፊቱን በራስ መተማመን ያለው እንዲመስል ለማስተካከል አልሞከረም። ዝም ብሎ አየ። የሊፍቶቹ በሮች ሲከፈቱ ከመቼውም ጊዜ በላይ በጸጥታ ወጣ። አልተሸነፈም ወይም ድራማ አልሰራም።
ነገር ግን ነቅቷል። ምክንያቱም አሁን እውነተኛውን ስራና ኤሌናን መልሶ ማግኘት ሳይሆን ሰው በማሳነስ ራስን ለማሳደግ የማይሞክር ሰው መሆን እንዳለበት ተረድቷል። አርተር እስከ እኩለ ሌሊት ድረስ ኤሌናን አላያትም። በጨለማው ሳሎን ውስጥ ሶፋው ጫፍ ላይ ተቀምጧል። የሱፍ ጃኬቱን እንደ በደለኛ ኑዛዜ ጭኑ ላይ አጣጥፎታል። ኤሌና መጽሐፍ መደርደሪያው አጠገብ ያለውን ትንሽ መብራት ብቻ ትታ ሌሎቹን አጥፍታለች። ዛሬ ግን ክፍሉ የፍርድ ቤት ውሳኔ እንደሚጠባበቅ ይመስል ጸጥ ብሏል። ስልኩን ሳይነካው ከፊቱ አስቀምጦታል። በመስኮቱ በኩል ወደ ውጭ ማየትን አልፈለገም። በሩ ሲከፈት ለመስማት ጆሮውን ጥሏል። በሩ ሲከፈት አርተር ጉልበቶቹ እስከሚታመሙ ድረስ በፍጥነት ቆመ። ኤሌና በጸጥታ ገባች፣ ሳትቸኩል ወይም ሳታደባ። የእሷ ያልሆነውን ድንጋጤ ለመሸከም ፍቃደኛ ካልሆነው ሰው ጋር። መጀመሪያ ላይ አላየችውም ነበር። ጫሟን አውልቃ ግድግዳው አጠገብ በስርዓት አስቀመጠችና ቦርሷን ያዘች። ከዚያም ራሷን አዙራ እዚያ መኖሩን አረጋገጠች። ልክ እንደ አንድ የቤት ዕቃ እንጂ እንደ ዋና ሰው አላየችውም። ሰላም አላት አርተር በደረቀ ድምፅ። ሰላም አለች ኤሌናም በገለልተኛ ቃና። አንድ እርምጃ ወደፊት ተራመደና ቆመ። በሰላም ቤት መግባባትሽን ለማረጋገጥ ፈልጌ ነው። አሁን ገብቻለሁ አለችና ወደ ኩሽና ሄዳ አንድ ብርጭቆ ውሃ ቀድታ በዝግታ ጠጣች። ተራ ድምፅ እንኳን ጎልቶ ይሰማ ነበር። እጆቿ አይንቀጠቀጡም ነበር። ይህም ከቁጣ በላይ አስፈሪው ስራ እንዴት ነበር ሲል ጠየቀ። ኤሌና ብርጭቆውን አስቀመጠችና ጥሩ ነበር አለች። አርተርም ቆም አለና የስነ ልቦና ምክር ቀጠሮ ይዣለሁ ሲል በድንገት ተናገረ። የኤሌና አይኖች ቀና አሉ። አልተደነቀችም፣ አልተነካችም። እሺ ነገ ጠዋት ነው አላት። ምንም ነገር እንደማያስተካክል አውቃለሁ ግን ብሎ ሊቀጥል ሲል አቋረጠችው። አርተር ጥረትህን እንደ ምርት አትሽጥልኝ አለችው። ደነገጠ። አይደለም እኮ ነህ አለችው በረጋ መንፈስ። ወዲያውኑም ይቅርታን ወይም ሽልማትን እየፈለክ ነው አለችው። አርተርም በከባድ ሁኔታ ተዋጠ። ብቻ ጥረት እያደረኩ እንደሆነ እንዲያውቁ ፈልጌ ነው አላት። እሊኒ አንዴ ራሷን ነቀነቀች። ጥረት ማድረግ እንደምትፈልግ አይቻለሁ አለችው። ቃላቶቿ ጥንቃቄ ተሞላባቸው ነበሩ። ወደ መኝታ ቤት እየመጣሽ ነው ሲል ጠየቃት። የኤሌና እይታ በሱ ላይ ለጥቂት ጊዜ ቆየና ዛሬ ማታ አይደለም አለችው። በሱ አልፋ ወደ ኮሪደሩ ሄደችና በእንግዳ ማረፊያ ክፍል ውስጥ አጠገብ ቆመች። ነገ ማለዳ ስራ አለብኝ አለችው። ጸጥ እላለሁ ብሎ ቃል ገባ። ኤሌና ራሷን አዙራ አርተር ይህ ስለ ጫጫታ አይደለም አለችው። ከዚያም ወደ እንግዳው ክፍል ገብታ በሩን በዝግታ ዘጋችው። አርተር እንዴት መልሶ ማግኘት እንደሚቻል የማያውቀው ነገር የዋጠው በሚመስለው በዚህ የተረጋጋ በር ላይ አይኑን ተክሎ ለረጅም ጊዜ ቆመ። በሚቀጥለው ቀን ጧት አርተር ምንም ድምፅ ሳያሰማ ልብሱን ለበሰ። ሽቶ አልተቀባም። ቤቱ የሱ እንደሆነ እንዲሰማው የሚያደርጉትን ትናንሽ ነገሮች አላደረገም። ወጥቶ ወደ ስነ ልቦና ባለሙያ ቢሮ ሄደ። ልቡ ልክ ፍርድ ቤት እንደሚሄድ ሁሉ ይመታ ነበር። ዶክተር ሃሪስ የተባሉ ረጋ ያሉ ሴት ነበሩ። አርተር ሲፈራ ምን ያህል እንደሚያወራ በ10 ደቂቃ ውስጥ ተረዱ። ስለ ዝግጅቱ፣ ስለ ስራ ጫናው፣ ሰዎች ስለሚሰጡት ግምት ለማስረዳት ሞከረ። ዶክተር ሃሪስ ቀረብ ብለው ይህች ሚስቴ ናት ከማለት ይልቅ ለምን እሷን ማዋረድ መረጥክ አሉት። አርተር ወለሉን እያየ ምክንያቱም እንዳይፈርዱብኝ ፈርቼ ነው አለ። በምትኩ እሷ እንዲፈረድባት አሳልፈ ሰጣት አሉት ዶክተር ሃሪስ። ለማን ሲባል ነው ደህንነት የተሰማ? አርተር በሹክሹክታ ጠየቁ። ዶክተር ሃሪስ ቆም አሉ። ሌላው ሰው በማሳነስ ደህንነት እንደሚገኝ መቼ ተማርክ ሲሉ ጠየቁት። ይህ ጥያቄ እንደ ጥላ ተከተለው። ስለ አባቱ አሰበ። አባቱ አስፈላጊ መስለ ካልታየህ ማንም አያከብርህም ይሉት ነበር። አባቱ ደካማ መስሎ እንዲታይ በቤት ውስጥ ወንበር ሲመታ የነበረውን አስታወሰ። አርተር በዚያ ሰዓት ከስነ ልቦና ምክር ሲመለስ ኤሌና ከባልደረባዋ ጋር ከህንጻው ስትወጣ አያት። በራስ መተማመን የተሞላች ሴት ነበረች። አልጠራትም። ዝም ብሎ በመኪናው ውስጥ ሆኖ አያት። በዚያ ምሽት ዝናብ ባልታሰበ ሁኔታ መጣ። አርተር በስራ ጉዳይ ወደ ቢሮ ሄዶ ነበር። ሲወጣ ከመቼውም ጊዜ በላይ ኩራቱ ተሰብሮ ተሰማው። ማንም አልሰደበውም። ነገር ግን ማንም የሱን ኩራት ለመጠገን አልሞከረም። በባህሪው መበላሸት ምክንያት ምን ያህል እንደተገለለ ተሰማው። በህንጻው መግቢያ ላይ ኤሌናን እንደገና አያት። በዚያ ጊዜ ብቻዋን ነበረች። መኪና እየጠበቅኩ ነው አለችው። ልውሰድሽ ሲል ጠየቃት። ኤሌና ፊቷን አሳየችው። ልክ እንደ ጓደኛ ምንም ነገር አልጠይቅሽም ብሎ ጨመረ። ኤሌና መኪናው ውስጥ ገባች። ዝምታው ከባድ ነበር። ዶክተሯ ምን አለች ስትል ጠየቀች። አርተርም በዝግታ
ስለ ኩራት አወራን፣ ስለ መሸፈኛ አለ። ኤሊና ራሷን ነቀነቀች። ጥሩ ጅምር ነው። በሚቀጥሉት ሳምንታት አርተር በዝምታ ጥረት ማድረጉን ቀጠለ። የስነ ልቦና ምክሩንም አልተውም። በስራ ቦታ ሌሎች ሰዎች እንዲናገሩ እድል መስጠት ጀመረ። ኤሊና ይህንን ለውጥ በዝምታ ተመለከተች። አንድ ቀን ምሽት ኤሊና ወደ ሳሎን መጣች። እራት አብረን እንብላ ስትል ጠየቀች። አርተር ልቡ በደስታ መታ። በጣም ደስ ይለኛል አላት። እራቱ ላይ ስለ አንድ ትልቅ ነገር አላወሩም፣ ስለ ቀን ውሏቸው ብቻ። አርተር ስለ ራሱ ከማውራት ተቆጠበ። ይልቁኑ አዳመጣት። ኤሊና ስለ ፕሮጀክቷ ስታወራ አይኖቹ ሲያበሩ አየ። በጣም ጎበዝ ነሽ አላት። አመሰግናለሁ አለች። ይህን ጊዜ አርተር እውነትም አንቺን ማሳነስ ለካ እኔንም ዝቅ ማድረግ ነበር ብሎ ተረዳ። ኤሊናም ፈገግ አለች፣ ትንሽ ፈገግታ። ይቅርታ አድርጊልኝ አላት። በዚህ ጊዜ ድምፁ እውነተኛ ነበር። ኤሊና እጇን ያዘች። ይቅር ብያለሁ አርተር፣ ግን ጉዞ ገና ነው፣ አላለቀም ስትል አስጠነቀቀችው። አውቃለሁ፣ እኔም አልቆምኩም አለ። አንድ ቅዳሜ ጧት አርተር ኤሊናን ኩሽና ውስጥ ሻይ ስታፈላ አገኛት። ለመኖር ፈቃድ እንደሚጠባበቅ ሰው ጠረጴዛው አጠገብ ቆመ። ኤሊና ቀና ብላ አላየችውም። የምትለው ነገር አለ ስትል ጠየቀች። አርተር በከባድ ሁኔታ ተውጧል። ስለ አባቴ እያሰብኩ ነበር አለ። ኤሊና ሻይ ማፊያውን ለጥቂት ሰኮንድ አቆመች። ቀጥል አለችው። የአርተር ድምፅ ዝቅ ብሎ ድሃ የሆኑ ሰዎች እንዲከበሩ ባለጸጋ መስለው መታየት አለባቸው ይለኝ ነበር አለ። ኤሊና የፈሰሰውን ውሃ በጽዋ ውስጥ በረጋ እጅ ቀዳች። እናም አመንከው አለች። አርተር ራሱን ነቀነቀ። አምኜው ብቻ አይደለም፣ ማንነቴም በሱ ላይ ነው የገነባሁት አለ። ፊቱን አሻሸና ሰዎች ስለማያከብሩት ተቆጥቶ ወደ ቤቱ ይመጣ ነበር። ግን እንደሱ አልሆንም ብዬ ነበር። ግን ከዚያ የባሰ ሰው ሆንኩ። ኤሊና ትንሽ ዞር ብላ አየችው። የባሰ ስትል እንዴት ስትል ጠየቀችው። የአርተር አይኖች በእንባ ተሞሉ። እሱ መከበርን ነበር የፈለገው፣ እኔ ደግሞ መመለክን ነው የፈለኩት አለ። የኤሊና እይታ ወደ ማጽናናት አልተለወጠም፣ ነገር ግን ወደ መረዳት ተለወጠ። በመካከላቸው ልዩነት አለ፣ መመለክ ደግሞ ጨካኝ ያደርጋል አለችው በዝምታ። አርተርም አዎ ብሎ ራሱን ነቀነቀ። በዚያ ቀን ከሰዓት በኋላ አርተር አንድ አሮጌ ባህሪውን ሲያደርግ ራሱን ያዘው። አንድ ጎረቤት ኤሊናን ኮሪደሩ ላይ አግኝቷት ስለ በራስ መተማመኗና ስለ ጸጋዋ አደነቃት። ጎረቤቱ መጀመሪያ ላይ አርተርን አላየውም ነበር። አርተር የማታውቀው የብስጭት ስሜት ሲመጣበት ተሰማው። ትኩረቱ ወደ ራሱ ለመሳብና አስፈላጊነቱን ለማረጋገጥ የሚያደርገው ነገር ውስጥ ስሜቱን ነካው። ሊቆጣ ነበር፣ ግን በዝናብ ውስጥ ወደ ቤት የተመለሱትን ጉዞ አስታወሰ። የኤሊና ቃላት ትንሽ መሻሻልን ከተጠናቀቀ ስራ ጋር አታደናግር የሚለውን አስታወሰ። ስለዚህ አርተር ተነፈሰና ያልተለመደ ነገር አደረገ። ዝም አለ። እሱ ሳይፎካከር ኤሊና እንድትታይ ፈቀደ። ቆይቶ በዚያ ምሽት መታጠቢያ ቤት ውስጥ በመስታወት ራሱን ተመለከተ። ከመስታወቱ በላይ ያለው መብራት ፊቱን ከመደበኛው በላይ ጎልቶ እንዲታይ አድርጎታል። በግዴታ የመጣ በራስ መተማመን የፈጠራቸው የአፍ አቅራቢያ መስመሮችን አጠና። የደከሙ የፈሩና የተራቡ አይኖችን አጠና። የዶክተር ሃሪስ ድምጽ በአይምሮ ተሰማ። ሌላውን ሰው በማሳነስ ደህንነት እንደሚገኝ መቼ ተማርክ የሚለውን ለራሱ ምስል በሹክሹክታ ተናገረ። ይቅርታ አለ። መስዋዕቱ ግን ይቅር አላለውም። ወደ ውጭ ሲወጣ ኤሊና ሳሎን ውስጥ እግሮቿን አጣጥፋ መጽሐፍ እያነበበች ነበር። በትዳራቸው ውስጥ ሰላም ለማግኘት ምን ያህል መታገል እንደነበረባት በሚያሳይ ሁኔታ ሰላማዊ ትመስላለች። አርተር በሩቁ ተቀመጠ። አንድ ነገር ልጠይቅሽ እችላለሁ አላት። ኤሊናም ወዲያውኑ ቀና አላለችም። እሺ ተናገር አለችው። አርተርም በእውነት ወደሽኝ ታውቂያለሽ ሲል ጠየቃት። የኤሊና አይኖች በቀስታ ቀና አሉ። አይኖቿ በረጋ መንፈስ ውስጥ ሆነው ግን የቆየ ህመም ይታይባቸው ነበር። ወድጄ ነበር አለች ኤሊና። ማንም በማያይ ጊዜ የነበረውን ያንተን ማንነት ወድጄ ነበር አለችው። አርተር አሁንስ አላት። ኤሊና መጽሐፉን ዘጋችና አሁን ማን እንደሆንክ እርግጠኛ አይደለሁም አለችው። አርተር መንጋጋው እየተንቀጠቀጠ እኔም አውቀው የነበር አይመስለኝም አለ። ኤሊና ትኩር ብላ አየችውና በዚያ ዝግጅት ላይ ያልተከራከርኩ ለምን ይመስላል ስትል ጠየቀችው። አርተር በትንሽ ድምጽ ለምን አላት። ምክንያቱም ስልጣን ያለ ሲመስልህ ምን እንደምታደርግ ማየት ስላልፈለኩ ነው። እናም አሳየኸኝ አለችው። አርተር እንደተመታ ሰው ተሸማቀቀ። ይህን በማድረጌ ይጸጸታለሁ አለ። የኤሊና ድምጽ ጸጥ እንዳለ ነው።
መጥላት ቀላል ነው፣ መለወጥ ግን በጣም ከባድ ነው። የአርተር እንባ ፈሰሰ። ልክ እንደ ሕፃን ልጅ በማልቀሱ አፍሮ በፍጥነት አበሰው። ላጣሽ አልፈልግም ሲል በሹክሹክታ ተናገረ። የኤሊና ፊት አልተለወጠም። እኔም ራሴን ማጣት አልፈልግም አለችው። ይህ ማስፈራሪያ ሳይሆን ድንበር ነበር። አርተር ራሱን ነቀነቀ። ከኔ ራስሽን መጠበቅ እንዳለብሽ እንዳይሰማሽ ምን ላድርግ ሲል ጠየቃት። ኤሊና ለረጅም ጊዜ አየችውና ሳትከራከር ማዳመጥ ጀመር አለችው። ያደረከውን ጉዳት ለማጥፋት እንደ ምክንያት አድርገህ ማስረዳትህን አቁም ቀጠለች። ጥሩ ሰው መሆንን ለማረጋገጥ እኔን እንደ ማስረጃ መጠቀምህን አቁም። የኤሊና ድምፅ ጠንካራ ነበር። በመድረክ ላይ እንደምታከብረኝ ሁሉ በግልም አክብረኝ አለችው። ምክንያቱም ክብር ሰዎች በሚያዩ ሁኔታ የሚመረኮዝ ከሆነ ያ ክብር ሳይሆን መዋረድን መፍራት ነው አለችው። አርተርም ልክ ነሽ አላት። ኤሊና ቆመች። ወደ መኝታ እየሄድኩ ነው አለችው። አርተርም በተስፋ ቀና ብሎ ያንቺ ክፍል ወይስ አላት። አይን ላይን ተጋጩ። የኔ ክፍል አለችውና በረጋ መንፈስ ሄደች። አርተር ብቻውን ተቀመጠ። የሰበረው ነገር ህመም ተሰማው፣ ግን ለመጀመሪያ ጊዜ ግልጽነትን አገኘ። ኤሊና ትሪት አልነበረም የምትጠብቀው። ያለ ጭብጨባ እውነቱን የሚናገር ሰው ነበር የምትፈልገው። ለውጥ እንደ ድንገተኛ ክስተት አይመጣም። በየቀኑ የአርተርን ኩራት የሚጎዱ ትናንሽ ውሳኔዎች ነበሩ። የስነ ልቦና ምክሩን ቀጠለ። ስራ ቢበዛበትም ቀጠሮ ግን አልሰረዘም። ዶክተሯ እንደመከረችው ማስታወሻ መጻፍ ጀመረ። የሚያምሩ ጥቅሶችን ሳይሆን አስቀያሚዎቹን እውነቶች፣ ቅናቱን፣ የመቆጣጠር ፍላጎቱን፣ የበላይ ሆኖ የመሰማት ጥማቱን ጻፈ። በእያንዳንዱ ገጽ ላይ ኤሊናን እንደ ጋሻ ተጠቀምኩባት ብሎ ጻፈ። ሌላው ደግሞ ሳይደነግጡ ትንሽ ሆኖ መታየት እንዴት እንደሆነ አላውቅም ይላል። ዶክተር ሃሪስ ሰዎችን ያለ ደረጃ ማየት እንዲለማመድ በሳምንት አንድ ጊዜ በፈቃደኝነት እንዲያገለግል ነገሩት። ለስም ወይም ለጥፋተኝነት ስሜት ሳይሆን ለልምምድ። እሱና ኤሊና መጀመሪያ የተገናኙበት ቦታ አቅራቢያ ወደሚገኝ መጠለያ መረጠ። በመጀመሪያ ቀን ቀለል ያለ ልብስ ለብሶ ሳይታወቅ ለመቆየት ሞከረ። አንዲት ሴት ጓንት ሰጠችውና የመጸዳጃ ቤት ተረኛ ነህ አለችው። ለዚህ ስራ ትልቅ ነኝ ካልክ አሁኑኑ ንገረኝና ጓንቱን ለሌላ ሰው ልስጠው አለች። የአርተር ፊት ቀላ። የቀድሞ ማንነቱ ቢሆን ኖሮ ፈገግ ብሎ ምክንያቱን ይፈልግ ነበር። በዚህ ጊዜ ግን አደርገዋለሁ ብሎ ራሱን ነቀነቀ። ወለሉንም ወለወለ። ገንዳዎቹን አጠበ። ማንም አላመሰገነውም። ማንም ጌታዬ አላለውም። በዚያ ምሽት ወደ ቤት ሲመለስ በጣም ደክሞት ነበር። ነገር ግን ባልተለመደ ሁኔታ የበታችነት ስሜት ተሰማው። በኤሊና በፈቃደኝነት ማገልገል እንደጀመረ ሲነግራት አላጨበጨበችም። ጥሩ ነው ብቻ ነው ያለችው። መጀመሪያ ላይ እንድትተወው ፈልጎ ነበር። ኮርቼብሻለሁ እንድትለው ፈልጎ ነበር። ከዚያም አንድ የማይመች ነገር ተረዳ። ህይወቱን ሙሉ የገነባው መሰረታዊ ጨዋነትን ሲያሳይ ሽልማት እንዲሰጠው ሲፈልግ ነበር። ስለዚህ ያለ ሽልማት ስራውን መስራት ተማሩ። ይህ በእንዲህ እንዳለ ኤሊና በህይወቷ ወደፊት መጓዟን ቀጠለች። የጊዜ ሰሌዳዋ ተቀየረ። አለባበሷም የተሻለ፣ አቅሟም ይበልጥ የረጋ ሆነ። ሳሎን ውስጥ ስልኮችን በረጋና በሙያዊ መንገድ ትመልሳለች። እሱን ለማስፈራራት ሳይሆን ወደ ራሷ ማንነት እየተመለሰች ነበር። አንድ ምሽት ኤሊና አንድ ፎልደር ጠረጴዛው ላይ አስቀመጠች። አርተር ወረቀት ማለት መቆጣጠር እንደሆነ ስለሚያውቅ ደነገጠ። ኤሊና አጎቴ ስተርሊንግ ለወጣቱ ሴቶች የስልጠና ፕሮግራም እንዲመራ ይፈልጋል አለችው። አርተር ይህ በጣም የሚገርም ነው አለ። ኤሊናም አየችው። ከባድ የሆነ ስሜት አይሰማህም ስትል ጠየቀችው። አርተርም ይሰማኛል ሲል በሐቀኝነት አመነ። ነገር ግን ወደ አስቀያሚ ነገር ከመለወጥ ይልቅ ከስሜቱ ጋር ለመቀጠል እየሞከርኩ ነው አለ። የኤሊና ፊት በትንሹ ለሰለሰ። ለይቅርታ ሳይሆን ለጥረቱ ዕውቅና ለመስጠት ይህ ድርጊት ነው አለች። አርተር ወደሷ ተጠግቶ ያንን ቃል እንደ ማዳኛ ሊይዘው ፈልጎ ነበር። ነገር ግን ባለበት ቆመ። ሳምንታት ወደ ወራት ተለወጡ። ቤት ውስጥ የነበረው ውጥረት ቀነሰ። ኤሊና ትናንሽ ወሬዎችን ታወራለች። የግል ባይሆኑም ቀዝቃዛዎች አልነበሩም። አርተር ወሬውን ወደ ራሱ ሳይመልስ ምላሽ መስጠትን ተማረ። አንድ ቀን አርተር ኤሊና በሪል ስቴት ኢንቨስትመንት ስነ ምግባር ላይ ንግግር እንደምታደርግ ሰማ። የመጀመሪያ ውስጥ ስሜቱ እዚያ ቦታ በመታየት እንደሚደግፋት ማሳየት ነበር። ከዚያ ግን ድጋፍ ማለት ራስን ማሳያ አለመሆኑን አስታወሰ። ስለዚህ በጸጥታ ተገኘ። ቀላል ልብስ ለብሶ ከኋላ ተቀመጠ። እጁን አጣጥፎ አዳመጠ። ኤሊና በመድረክ ላይ ቆማ በንግድ ስራ ውስጥ ስላለው ክብር እና ግልጸኝነት በኃይል ድምጽ ተናገረች።
አርተር እያንዳንዱ ቃል በሱ የቀድሞ ማንነት ላይ ያነጣጠረ ይመስል ተሰማው። ንግግሩ ሲያልቅ ሰዎች በኤሊና ዙሪያ ተሰበሰቡ። አርተር አልቀረባቸውም። የሷን ሰከንድ እንኳን መስረቅ አልፈለገም። ወጥቶ ወደ መኪናው ሄደ። ከኪሱ ትንሽ ካርድ አውጥቶ እንዲህ ብሎ ጻፈ። እየተማርኩ ያለሁት አንቺን ለመመለስ ሳይሆን ለመውደድ የሚገባኝ ሰው ለመሆን ነው ብሎ ጻፈ። ለኤሊና እንዲሰጣት ለጥበቃው ሰጥቶት ሄደ። ኤሊና ወደ ቤት ስትመለስ ያንን ማስታወሻ ለረጅም ጊዜ በእጇ ይዛው ቆየች። አርተር ለማውራት ፈርቶ ከሩቅ ያያት ነበር። ኤሊናም ቀና ብላ አየችው። አይኖቿ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ለስልሰው ነበር። ትንሽ ፈገግ አለች። ብዙ ባይሆንም የአንድ ትንሽ ተስፋ ብልጭታ ነበረች። ምንም አልተናገረችም። ማስታወሻውንም መጽሐፏ ውስጥ በጥንቃቄ አስቀመጠችው። ከወራት በኋላ የመረጠችው ካፌ ትንሽና ተራ ነበር። ምንም ጌጥ የሌለው በፀሐይ ብርሃን የተሞላና ህይወት እንደሚቀጥል የሚያሳይ ቦታ ነበር። አርተር እሷን ላለማስጠበቅ ቀድሞ ደረሰ። ቀላል ሸሚዝ ለብሷል። የሚያብለጨልጭ ሰዓት የለውም። ዶክተሯ እንዳስተማረችው በረጅሙ እየተነፈሰ ሻዩን ይዞ ተቀመጠ። ኤሊና ስትገባ አርተር ወዲያውኑ ቆመ። ኤሊና እጆቿን አነሳች። ይህን ማድረግ የለብህም አለችው። ቆም ብሎ ተቀመጠ። እሺ አላት። ኤሊናም ከፊቱ ተቀመጠች። ራቅ ያለች ሳይሆን የረጋች ትመስል ነበር። አርተር ስላገኘሽኝ አመሰግናለሁ አላት። እዚህ የመጣሁት ግልጽነትን ስለፈለግኩ ነው አለችው። እኔም አላት አርተር። ዝምታው እንደ ቀድሞ አልነበረም። አርተር መጀመሪያ ተናገረ። ያደረኩትን ነገር አልከላከልም። ሌላ ሰው ትንሽ እንዲመስል ለማስረዳትም አልሞክርም። አንቺን ያዋረድኩሽ ትልቅ ሆኜ ለመታየት ስለፈለግኩ ነው። እውነቱ ይሄ ነው አለ። ኤሊናም አየችው። ትልቅ ሆነ መታየት ለምን አስፈለገ ስትል ጠየቀችው። አርተርም ምክንያቱም አብዛኛው ህይወቴን ትንሽ ሆኜ እንደኖርኩ ስለተሰማኝ ነው። በዚያ ፋንታ ጭንብል ገነባው። ጭንብሉ ደግሞ ጭብጨባ ይፈልጋል። ኤሊና ጭብጨባ ደግሞ ጨካኝ ያደረገ አለችው። አርተር ራሱን ነቀነቀ። አሁን አለ። ኤሊና አሁንስ ምን ተለወጠ ስትል ጠየቀችው። አርተር ቃላቶቹን መረጠ። አሁንም ያ የድሮ ስሜቴ አልጠፋም፣ ግን አሁን አውቀዋለሁ። ዝም ብዬ በስሜቴ አልነዳም። መቆጣጠር ውስጥ ከመግባት ይልቅ ካልተመቸ ስሜት ጋር መቀመጥን እየተማርኩ ነው አለ። ኤሊናም ምሳሌ ስጠኝ አለችው። አርተር ስራ ቦታ ላይ ያደረኩትን ነገር አጋንኜ ማውራት አቆምኩ። የማይታይ እንደሆንኩ ቢሰማኝም ለሰዎች እውቅና መስጠት ጀመርኩ። መታየትና ዋጋ ያለው ሰው መሆን አንድ እንዳልሆኑ ተረዳሁ አላት። ኤሊና አሁንም ትሪት አለመሆኑን ለማረጋገጥ በትኩረት አየችው። ቤት ውስጥስ አለች። አርተርም ስሜቴን እንድታስተካክልኝ መጠበቅ አቆምኩ። የጥፋተኝነት ስሜት ሲሰማኝ እንድታጽናኝኝ መጠበቅ አቆምኩ። የራሴን እድገት ራሴ ለመሸከም እየሞከርኩ ነው አላት። የኤሊና ፊት እንደረጋ ነው። እሺ አሁንስ ከኔ ምንድነው የምትፈልገው አለችው። እንደገና እድል እንድትሰጪኝ እፈልጋለሁ። ወደ ቀድሞ ማንነትሽ እንድትመለሽ አይደለም የምጠይቅሽ። እየሆንኩ ያለሁትን አዲሱን ማንነት እንዳሳይሽ አንድ እድል እንድትሰጪኝ ነው አላት። ኤሊና በመስኮት በኩል ፀሐዩን አየች። ትዳሩ ወደ ነበረበት እንዲመለስ ዝግጁ አይደለሁም አለችው። አርተርም እሺ ተረድቻለሁ አላት። ነገር ግን እምነትን በድንበርና በጥንቃቄ ለመገንባት ፍቃደኛ ነኝ አለችው። አርተር ተነፈሰ። አመሰግናለሁ አላት። ኤሊና እጇን አነሳች። ይህ ሽልማት አይደለም፣ ሂደት ነው አለችው። አርተርም ልክ ነሽ፣ አልቸኩልም አላት። እንደገና የምንገነባው በክብር እንጂ በፍርሃት ወይም በማስመሰል አይሆንም አለች። አርተርም አዎ ብሎ ተስማማ። ከጠበቁት በላይ ረጅም ሰዓት አወሩ። ስለ ስራ ሳይሆን ስለ ተራ ነገሮች፣ ስለ ኤሊና ፕሮግራም፣ ስለ አርተር አገልግሎት፣ ስለሚያነቧቸው መጽሐፍት አወሩ። ወሬው የፍቅር ወሬ አልነበረም፣ እውነተኛ ነበር። ለመውጣት ሲነሱ አርተር እጇን ለመያዝ አልሞከረም። ያልሰራበትን ቅርበት አልጠየቀም። ከወራት በኋላ የስታርሊንግ ድርጅት ሌላ ትልቅ ዝግጅት አደረገ። በዚህ ጊዜ የኤሊና ስም በዝግጅቱ ላይ በግልጽ ዋና ተናጋሪ ተብሎ ተጽፏል። እንግዶች በተለመደው ሽቷቸውና ፈገግታቸው መጡ። አርተርም ተገኘ። ነገር ግን ትኩረት እንደሚፈልግ ሰው አይደለም፣ በጸጥታ ሆኖ ነበር። ኤሊና መድረክ ላይ ስትወጣ ክፍል ሁሉ ወደሷ አዘነበለ። በዚያው በረጋ ማንነቷና ጥንካሬዋ ንግግር አደረገች። አርተርን አልጠበቀችውም፣ አያስፈልግም ነበር። ክብሯ የሰዎች ምስክርነት አያስፈልገውም። አርተር በሷ ተሳቦ ሳይሆን ሰውን ያለ ጥቅም ማክበር ምን ማለት እንደሆነ ስለተረዳ በኩራት አያት። ጭብጨባ ሲነሳ አብሮ አጨበጨበ። እንዲታይ ሳይሆን ከልቡ ነበር።
ያ የድሮ አልታየውም የሚለው ጭንቀት አልተሰማውም። አዲስ ሰላም ተሰማው። ምክንያቱም ክብር ማለት ከሰዎች የምትጠይቀው ሳይሆን ማንም በማያይ ጊዜ ላንተ ቅርብ ለሆነው ሰው የምትሰጠው ነገር መሆኑን በመጨረሻ ተረድቷል። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ክብር ለእናንተ ምን ማለት ነው? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ታሪኩን ከወደዳችሁት ላይክ እና ሼር አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። ቸር ቆዩን።